ሰላም ጤና ይስጥልኝ። ዛሬ ስለ ጉግል ጄሚናይ ኤአይ እና ስለ ቻትጂፒቲ ያለው ልዩነት እናወራለን እና ደግሞ ሁለቱም አጣምረን ምን አይነት ክሬቲቪቲ ያለበት ስራ መስራት እንደምንችል የምነግራችሁ ይሆናል። እስከ መጨረሻ ከኔ ጋር ቆዩ። አብዛኞቻችን ስለ ኤአይ ሲወራ ቻትጂፒቲ ብቻ ትዝ ይለናል። ነገር ግን እንደሱ አይደለም። እንኳን አፕሊኬሽኑ እኛ ሀገር ላይ ባይሰራም በዌብሳይት በመግባት በጣም አሪፍ የተባሉ ስራዎችን በጉግል ጄሚናይ ኤአይ መስራት እንችላለን ማለት ነው። ጄሚናይ እና ቻትጂፒቲ ልዩነታቸው ምንድነው? ቻትጂፒቲ ነፃ የሆነውን የተገደበ አገልግሎት ነው የሚሰጠው ብዙ ጊዜ ማለት ነው። ሁሉንም ሊሰጠን አይችልም። ጄሚናይ ግን የጉግል ሰርች አካል ስለሆነ ትኩስ መረጃዎች፣ ትሬንዶች፣ ዛሬ ምን እየተፈጠሩ እንዳሉ ሁሉም በግልጽ ይነግሯችኋል ማለት ነው። ምንም አይነት ገደብ የለውም። እስከፈለጋ ድረስ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ጄሚናይ የእናንተ ጉግል ዶክስ፣ ጂሜል፣ ድራይቭ እነዚህ ሁሉ ብትሰጡት ማንበብ ይችላል። ለምሳሌ ባለፈው ሳምንት በጂሜል የተላከልኝ መልእክት አሳጥረህ ጻፍልኝ ብትሉት አንብቦ አሳጥሮ ይጽፍላችኋል በቀላሉ ማለት ነው። ሌላ ደግሞ ጄሚናይ ፎቶዎችን በማየት በቀላሉ መረዳት ይችላል። ለምሳሌ እናንተ የሆነ እቃ እንኳን መግዛት ብትፈልጉ ያንን እቃ ፎቶ አንስታችሁ ብትልኩለት የሱ ዝርዝር እንዳለ ይነግራችኋል። ኦሪጂናል ነው ወይ፣ ምን ያክል ነው፣ ዋጋው ሳይቀር ሁሉም ነገር ያውቃል እና የት ቦታ እንደሚሸጥም ሁሉም ነገር ግልጽ አድርጎ ይነግራችኋል ማለት ነው። እናም ጄሚናይ ከቻትጂፒቲ ከሌሎች ኤአይዎች የሚበልጥበት ምክንያት ትክክለኛ የሆነ ነገርና ወቅታዊ የሆነ ነገር መረጃ ስለሚሰጥ ነው። እሺ አሁን ደግሞ ወደ ቻትጂፒቲ እንግባ። ቻትጂፒቲ ደግሞ ልክ እንደሱ ብዙ ጥቅሞች ሊጠቅመን ይችላል፣ ግን ደግሞ እንደ ጄሚናይ ሊሆንልን አይችልም። ምክንያቱም ቻትጂፒቲ በነፃ የምትጠቀሙ ከሆነ ገደብ አለው። እስከሆነ ድረስ ነው የምትጠይቁት እንጂ ከዛ በኋላ ገንዘብ ክፈሉ ነው የሚሏችሁ እና እንደገና ደግሞ በዛ ላይ ትክክለኛ መረጃ ላይሰጣችሁ ይችላል አንዳንዴ ማለት ነው። ትክክለኛ መረጃ ወቅታዊ የሆነ ነገር ሊሰጣችሁ አይችልም። ያለፈ የድሮ የነበረ ኢንፎርሜሽን ነው ሊነግራችሁ የሚችለው ማለት ነው። ሁሉም የየራሳቸው የሆነ ጥሩ ጎንና ደካማ ጎን አላቸው እና ከዚህ ሁሉ ከሁሉም ኤአይዎች የበለጠ ሆኖ የተገኘ ጄሚናይ ኤአይ ሆኗል ማለት ነው አሁን። ምክንያቱ ወቅታዊ የሆነ ነገር ነው የሚሰጠው። እንደ ኤአይ ብቻ ሳይሆን በቃ ከሰው ጋር በጣም ይረዳል፣ ስሜታችሁ ይረዳል፣ ብዙ ነገራችሁ ይረዳል እና ልክ እንደ ሰው ነው የሚያስበው ማለት ነው። እና በዚህ የተነሳ ጄሚናይ ከሁሉም ሊበልጥ ችሏል ማለት ነው። ቻትጂፒቲ ደግሞ ጥሩ ጎኑ ስንሄድ ክሬቲቪቲ አለው። ለምሳሌ ስክሪፕት ጽፈህ ስጠኝ ብትሉት የሚገርም ስክሪፕት ነው የሚሰጣችሁ፣ ግን ደግሞ አዳዲስ የሆኑ ትሬንድ ነገሮች ላይሰጣችሁ ይችላል። አሁን ሁለቱም አጣምራችሁ ምንድነው መስራት የምትችሉ? ጄሚናይ እና ቻትጂፒቲ መጀመሪያ የሆነ ቪዲዮ ለምሳሌ ኮንቴንት ክሪኤተር ከሆናችሁ የሆነ ቪዲዮ ሊንክ ትልኩለትና ለጄሚናይ ማለት ነው። ከዛ ስለዚህ ዝርዝር እሱ ንገረኝ ትሉታላችሁ። ትሬንዱን ሁሉም ነገር የጠበቀ ማለት ነው። ከዛ እሱ ኮፒ አድርጋችሁ ወደ ቻትጂፒቲ ፔስት በማድረግ ስክሪፕት ሙሉ ይሰጣችኋል ማለት ነው። እና ሁለቱም በማጣመር የሚገርም ክሬቲቪቲ ያለው ስራ መስራት ትችላላችሁ። ሌላ የምነግራችሁ ኤአይ ስትጠቀሙ ብዙ ጊዜ አንደኛው ኤአይ ብቻ የተመሰረተ አይሁን ማለት በእርግጥ መረጃ ይሰጣችኋል፣ ግን ደግሞ አንዳንዴ ይሳሳታል። የተሳሳተ መረጃ ሊሰጣችሁ ይችላል። ስለዚህ ምንድነው ማድረግ ያለባችሁ? ለምሳሌ ቻትጂፒቲ ከጠየቃችሁት የሚሰጣችሁ መልስ በተመሳሳይ ደግሞ ጄሚናይን መጠየቅ አለባችሁ። ከዛ መልሱ አንድ አይነት ከሆነ ተመሳሳይ ከሆነ ትክክል ነው ማለት ነው እንጂ ዝም ብሎ ቻትጂፒቲ ወይ ጄሚናይ ብቻ ዝርዝሩን ሲሰጣችሁ እሱን ብቻ ከተጠቀማችሁ ሊሳሳቱ ይችላሉ እና እንደዚህ አይነት ስህተት እንዳይገጥማችሁ ሁለቱም ላይ ቼክ ማድረግ ይኖርባቸዋል። እና ደግሞ ፕሮምፕት አጻጻፋችሁ ፕሮምፕት ስትጽፉ በስትክክል ዝርዝሩን ዲቴል ፍላጎታችሁ ምን እንደሆነ ምን አይነት ነው ኤአይ በዚህ መንገድ መጠቀም ትችላላችሁ። ለተለያዩ ነገሮች ለኮንቴንት ክሪኤተሮች ብቻ አይደለም፣ ለብዙ ነገር ሊጠቅማችሁ ይችላል። እንደገና ደግሞ ለኮንቴንት ክሪኤተሮች ደግሞ ቻትጂፒቲ በቃ በጣም የሚገርም ስክሪፕት፣ ሃሽታግ፣ ዲስክሪፕሽን የፈለጋችሁት ነገር ሁሉም ነገር አስፈላጊ የሆነ ነገር ይሰጣችኋል። በሱ መጠቀም ትችላላችሁ። አዳዲስና ትሬንድ ወቅታዊ የሆኑ ጉዳዮች ለማወቅ ደግሞ ጄሚናይን መጠቀም አለባችሁ ማለት ነው። እና የዛሬ የጄሚናይ እና የቻትጂፒቲ አጣምሮ መስራት እንደሚቻል የነገርኳችሁ እገኛለሁ ማለት ነው። እና የዛሬ ርዕሴ ይህንን መስል ነበረ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ እስከምንገናኝ ሰላም ሁኑ።